ጤና ይስጥልን ትኩረቱን በምርጫው 2018 ላይ የሚያደርገው ማኒፌስቶ የተሰኘው መርሃ ግብራችን ጀምሯል። እንዴት አላችሁ ተመልካቾቻችን? የዛሬ እንግዳዬ የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው ናቸው። ከእርሳቸው ጋር ቆይታ የምናደርግ ይሆናል። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። አቶ አላምረው እንኳን ደህና መጡ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄ ላድርግ። የአገው ብሔራዊ ሸንጎ ከተመሰረተ ጊዜያት የተቆጠሩበት ነው። ምንድነው ዓላማው አድርጎ የተቋቋመው? የአገው ብሔራዊ ሸንጎ የተቋቋመበት ዋና ዓላማ በአገው ሕዝቦች ላይ የሚደርሰውን መገለል እና አድሎ ለማስወገድ በአገው ልጆች የተቋቋመ ፓርቲ ነው። በዚህ መሰረት ስለ አገው ሕዝብ መብትና ዲሞክራሲያዊ ተጠቃሚነት ላለፉት ዓመታት ሲታገል ቆይቷል። ምን ውጤት አመጣችሁ? እንግዲህ የፖለቲካ ትግል ውጤት አንድ ሁለት ተብሎ መዘርዘር የሚችለው ከድል በኋላ ነው የሚባለው። ከዛ በኋላ በአሁኑ ሰዓት ያው እኛ በመጀመሪያ ደረጃ የአገው ሕዝብ እንደ ሕዝብ የማይቆጠርበት ደረጃ ላይ ደርሶ ነበረ። ስለዚህ አገው በኢትዮጵያ ውስጥ የነበረው የገናናነት ታሪክ ጊዜው እና አገዎች በራሳቸው በማንነታቸው ሲሸማቀቁ የነበረበት ጊዜ ቀርቶ አሁን አገዎች ነን ብለው በነጻ በዲሞክራሲያዊ መንገድ በአደባባይ የመደራጀት መብታቸውን ለማስከበር የሚታገሉበት ጊዜ ላይ ደርሰዋል። እናንተ አሁን ላለው ያገው ህዝብ የመልማት ጥያቄ የልማት ጥያቄ ምን አመጣችሁ ነው ጥያቄው። ምክንያቱም ፖለቲካ ዛሬ ነው አይደል አቶ አላምረው? እናንተ የምትመዘኑት ዛሬ በመሰሩ ዛሬ በመታደርጉት ዛሬ በመታስገኙት ውጤት ነው። ምን አመጣችሁ? ጥሩ ነው። ይኸውልህ ምን መሰለህ፣ አንተም መረዳት ያለብህ ነገር መጀመሪያ ደረጃ ሰው ሆኖ መቆም አለበት። ራሱን ማድረግ እንደሚችል መብት እንዳለው እንደማንኛውም ኢትዮጵያዊ ዜጋ የሁሉም መብቶች የሀብትም ጭምር የመማርም ጭምር የመልማትም ጭምር መብት እንዳለው መጀመሪያ ማወቅ አለበት። ስለዚህ እኛ ያደረግነው መጀመሪያ አንተ አገው ነህ። አገው ስትሆን ደግሞ በኢትዮጵያ ውስጥ የራስህ ከፍተኛ ድርሻ ነበረህ። አሁንም ይሄን እንደሌላ ኢትዮጵያውያን መብትን መጎናጸፍ ትችላለህ። ይሄን ማድረግ የምችለው ደግሞ በትግልህ ነው እያልን እዚህ ላይ ያደረስነው። ይሄ ማለት ከዚህ በኋላ ሲነቃ ምን ይሆናል? ይለማል፣ ይማራል፣ መገለል ይቆማል፣ መሸማቀቅ ይቀራል ማለት ነው። አቶ አላምረው ጥያቄ ልጠይቅዎት። የአገው ሕዝብ የፌዴሬሽን ምክር ቤት አባል የሆነው መቼ ነው? የአገው ሕዝብ እንደ ብሔረሰብ በፌዴሬሽን ምክር ቤት እውቅና ያለው ነው? አባል አይደለም። አባል መሆን እኮ በአባልነት መጠቀም ማለት ነው አይደል እንዴ? እኔ ለምሳሌ የአገው ብሔራዊ ሸንጎ አባል ነኝ። በአባልነቴ በአመራርነቴ ስለ አገው ብሔራዊ ሸንጎ አቶ አላምረው እያወራን ያለው ምሳሌ ነው የምነግርህ። እርስዎ እያሉኝ ያሉት ከ76ቱ በኢትዮጵያ በኢፌዴሪ ሕገ መንግስት መሰረት የፌዴሬሽን ምክር ቤት አባል ካሉት መካከል የፌዴሬሽን ምክር ቤት አባል አይደለም እያሉኝ ነው? ይሄንን ይክዳሉ? አባል መሆን ማለት በወረቀት ላይ መጻፍ አይደለም። ተወካይ የለም በፌዴሬሽን ምክር ቤት? የለውም። ምን ማለት ነው? እኛን የሚወክሉ ሌሎች አሉ። እኛ እኮ የኛ ያልሆኑ እኛ ያልመረጥናቸው ግን በአገው ስም የሚወከሉ የሌላ አካል አሉ። አማራ ከሆነ የአማራ ፖለቲከኞች አሉ። አገው ደም ጥራት ነው ዘር ነው ወይስ ምን እያሉኝ ነው? የአገውን ሕዝብ የማይወክሉ ሰዎች በአገው ስም በፌዴሬሽን ምክር ቤትም በተወካዮችም ሊኖሩ ይችላሉ። ትግራይም ውስጥ ሊኖሩ ይችላሉ፣ አማራ ውስጥ ሊኖሩ ይችላሉ። ምርጫ ተካሂዷል። በኢትዮጵያ ባለፉት ጊዜያት 6 ሀገራዊ ምርጫዎች ተካሂዷል አይደለ? እሺ፣ ተካሂዷል አልተካሄደም? ተካሂዷል። በዛ ምርጫ ውስጥ ህዝቡ ይሁነኝ የሚላቸውን መርጧል። ይሁነኝ የሚለውን ለመምረጥ እኮ አማራጭ መቅረብ አለበት። አማራጭ በሌለበት ለምሳሌ የእርሶ ፓርቲ በ6ኛው ሀገራዊ ምርጫ አልተወዳደረም? መወዳደር አይባልም። ተወዳድረው ባላሸነፉበት እንዴት እኔ ካልሆንኩ አገው አይደለም ይሉኛል? መወዳደር ማለት መመዝገብ ማለት አይደለም። ይኸውልህ ወንድሜ፣ መወዳደር ማለት ልክ ያኛው ተወዳዳሪ የሚያደርገው መብት ኖሮህ በዛ ልክ ስትወዳደር ነው። ለምሳሌ ቅስቀሳ ስትቀሰቅስ በነጻነት ስትንቀሳቀስ ነው። እኛ 2013 ምርጫ ተመዘገብን። ከዛ በኋላ
በልዩ ኃይላቸው አማካኝነት ምንም እንቅስቃሴ እንዳናደርግ አደረጉን። ምንም ያደረግነው ነገር የለም። ይሄ ተወዳዳሪነት አይደለም። ተወዳዳሪነት ማለት እኮ ውድድር በራሱ እኮ ስሙን ራሱ መፎካከር ነው አይደል እንዴ? አቶ አላምረው በሰባተኛው ሀገራዊ ምርጫ የአገው ብሔራዊ ሸንጎ እየተወዳደረ ነው የሚገኘው አይደል? በዚህ ውጤት በሚመጣው ውጤት ተቀበሉታላችሁ ወይስ እንዳለፉ 6 ምርጫዎች መወዳደር አይደለም ነው የምትሉት? አሁን በምንወዳደርባቸው አካባቢዎች መወዳደር በቻልንባቸው ምርጫው በሰላማዊና በትክክለኛ መንገድ ሄዶ ህዝቡ ባይመርጠን እንቀበለዋለን። ነገር ግን እንዳንወዳደር ተደርጎ ከኢዚያ ጋር በነበረ ቆይታ እርስዎ ባደረጉት ቆይታ ምርጫው ሰላማዊ ፍትሃዊ ሆኖ እንዲካሄድ የበኩላችን እንወጣለን፣ ውጤቱንም በጸጋ እንቀበላለን ብለዋል። ከዚህ እኮ አሁንም የተለወጠ ሐሳብ የለኝም። ከዚህ በፊት በነበሩት ምርጫዎችም ይሄን ሐሳብ ሲያራምድ በሰላማዊ ትግል በሰላማዊ መንገድ እወዳደራለሁ ሲል የነበረ ፓርቲ ሊቀመንበር ነዎት። አሁን እኮ በጦርነቱ እወዳደራለሁ አላልኩም። አሁንም በሰላማዊ መንገድ እየተወዳደሩበትን የምርጫ ሁኔታ እኮ ነው። አይ እኛ አይደለም 2013 አልተወዳደርንም። መመዝገብ መወዳደር አይደለም። አሁን እያወራን ያለነው ተወዳድረን ምናምን እያልን አይደለም። ለምሳሌ አሁን አዊ ላይ እየተወዳደርን ነው ያለነው። ዋግ ላይ እየተወዳደርን ነው ያለው። የማንወዳደርበት ቦታ ደግሞ አለ። ስለዚህ በደፈናው አንቀበልም፣ በደፈናው አንቃወምም። ህዝባችን በትክክለኛ መንገድ መርጦ እኛን ባይመርጥ በደስታ ነው የምንቀበለው። የእናንተ ፓርቲ ግን ባለፉት ጊዜያት ምርጫዎች ላይ ተወዳድሯል ብቻ ሳይሆን የህገ መንግስቱ አሁን ያለው ህገ መንግስት በጣም ደጋፊ ነኝ ብሎ ራሱን ይገልጻል። በዛ ልክ አይደለም። እኛ ህገ መንግስቱ የምንደግፈው ህግ ያላት ሀገር ሆና እንድትቀጥል ነው። ይሄ ህገ መንግስት በወቅቱ በነበሩ ወኪሎች ህዝቦች አገውንም ይወከሉ ሊኖሩ ይችላሉ፣ ማንንም ይወከሉ ይችላሉ። የሀገሪቷ መተዳደሪያ ሰነድ ሆኖ ጸድቋል። ይህን ህገ መንግስት መጠበቅ እያንዳንዱ ዜጋ መብቱን መጠበቅ ነው። ህግ የሌላት ሀገር መሆን የለበትም። ይህ ህገ መንግስት በአግባቡና በህግ መሰረት ነው እንጂ መሻሻል ያለበት ሰዎች እንደሚሉት በፈለጉት ጊዜ ተቀዶ መጣል የለበትም እንላለን። እኛም አሁንም አቶ አላምረው በዚህ መርህ የምታምኑ ከሆነ በህጋዊነትና ህገ መንግስታዊነት የምታምኑ ከሆነ በህገ መንግስቱ እውቅና ያላቸው ተቋማት በወሰኑት ውሳኔ ትዳኛላችሁ ማለት ነው። እዚህ ላይ አሁን ስለ ፌዴሬሽን ምክር ቤት ታወራኝ ከሆነ ስለተናገርኩ ስለ ፌዴሬሽን ምክር ቤትም ብቻ አይደለም በሀገሪቱ ውስጥ ያሉ ተቋማትን ሁላ በአንድ በኩል ህጋዊ ነን ህገ መንግስታዊ ነን ትላላችሁ፣ በሌላ በኩል ደግሞ በህግና በህገ መንግስቱ መሰረት የተቋቋሙትን ተቋማት ደግሞ አናቃቸውም ይላሉ። እንዲያውም እኛ ፓርቲ ነን። ፓርቲ ልክ ያልሆነው ነገር ለመቃወም ነው የተቋቋመው አይደል እንዴ? ልክ ያልሆነው ነገር እንዲስተካከል ወይም ተመርጦ ደግሞ ያንን ለማስተካከል ነው። ፖለቲካ ፓርቲዎች ግን የምትንቀሳቀሱባቸው የህግና ህጋዊነት ማዕቀፎች አሉ። እነሱን የህግና ህጋዊ ለምሳሌ ምርጫ ቦርድን ስላመናችሁ ነው ምርጫ እየተወዳደራችሁ ያላችሁት። ምርጫ ቦርድ የወሰነውን ውሳኔ ግን ምርጫ አልተካሄደም ይሉኛል። ምን ማለት ነው? እንደ ሀገር አቀፍ ደረጃ የተደረገው ምርጫ ልክ ቅቡልነት የለውም አላልኩም። እኔን የሚመለከት ነው የጠየቀኝ፣ የኔን ፓርቲ የሚመለከት ነው የጠየቀኝ። አገው ብሔራዊ ሸንጎ በ2013 ተወዳድሯል ወይ? አልተወዳደረም፣ ተመዝግቧል። ለነገሩ 2013 እናንተም እዛ ምርጫ አካባቢ ሳይሆን ያላችሁት ሌላ ቦታ ነበራችሁ። እንዲያውም በወቅቱ 2013 ላይ ከድምጽ ወያኔ ከቲኤምኤች እና ትግራይ ቴሌቪዥን ጋር ያደረጓቸውን ቆይታ 2013 የለም ደግሞ 2012 ነው 2012 ከዛም 2013 እኔ ፌደራሊስት ኃይሎች ልንገር ፌደራሊስት ኃይሎች አባል መሆን ሳይሆን የፌደራሊስት ኃይሎች ሐሳብ የመጀመሪያ ሲቀነቀን ነበርኩ። ስለማምንበት ነው ያደረኩት። ምንም አልነበረም። ፌደራሊስት ኃይሎችም ሲካሄድበት የነበረው ሀገር ትግራይ ነው። ትግራይ በፌደራል መንግስቱ አንድ አካል የነበረ ነው። በዛ ሰዓት ከፌደራል መንግስቱ ጋር የተቃረነ ነገርም አልነበረው። ህጋዊ ክልል መንግስት ነበረ። ስለዚህ ያ የህጋዊው ክልል እና ህጋዊ ፓርቲ ጠርቶናል፣ ሄደናል። እኛ አባል አልሆንም። የፌደራል ኃይሎች አባል አይደለንም። ግን ስብሰባዎችን ተካፍለናል፣ ሐሳቦችን አራምደናል። ከዛ በኋላ እኛ የቀደመ ሌላ ፕሮሰስ ስለነበረን ከዛኛው ጋር ያልሆነው በምንም ምክንያት አይደለም። ግን እዚህ ጋር ሌላ
የጥምረት እየመሰረትን ነበር ከነሱ ቀድሞ ያ የቀደመ ስላለ ነው ያልመሰረት ነው እንጂ ብንሆንም ምንም የሚያሳፍር ነገር የለም። አቶ አላምረው ይሄ ጉዳይ በፓርቲያችሁ መካከልም ውዝግብ እንዲፈጠር ምክንያት ሆኖ ነበር። አልፈጠረም። ከፓርቲያችሁ ተነጥለው የወጡት እነ ዶክተር እሱ ዛሬ መነጠል ይችላል ያ ሌላ ጉዳይ ነው። ምክንያት አድርገው የሚያነሱት ግን ከህወሓት ጋር አግባብነት ያለው የመሪ ግንኙነት ስላላቸው ብለው ነው። ይሄ በማስረጃ የተደገፈ አይደለም። ግለሰቡ መውጣት ፈለገ። አሁን ጥሩ ግንኙነት ስላለን አሁን አታጣላን። በዛን ሰዓት ግን የአማራ ኃይሎች ጋራ ተሞዳምዶ ነው የወጡት። እናንተ ግንኙነታችሁን ፓርቲያችሁን የምትመሰርቱት በወዳጃዊ ግንኙነት ነው ወይስ በመርህ ነው? በመርህ ነው። በመርህ ከሆነ ለምን የዛን ጊዜውን ጸባችሁን ያሁን እርቃችሁን ለምን ይነግሩኛል? መርሁን ለምን አይነግሩኝ? ኦኬ ይኸውልህ ያን ጊዜ እኛ ወደዛም ስንሄድ በፓርቲ በስራ አስፈጻሚ ተወስኖ ነው ይሄድ ነው መካፈል አለብን ተብሎ ማለት ነው። ከዛ በኋላ ይሄ የመጀመሪያ ለምሳሌ ያን ጊዜ ያፈነገጠው ሰው የመጀመሪያ የዚህ ሀሳብ ደጋፊ ነበረ። ከሄድን በኋላ ሌላ መውጣት ስለተፈለገ ተባለ። ዛሬ እኮ ያን ከዛ የበለጠ ነገር እኮ ብዙ ነገር መናገር ይቻላል ያ እውነት ከሆነ ማለት ነው። እኛ ዞሮ ዞሮ የሄድ ነው ይውልልኝ። ለፓርቲያችሁ ግን መሰነጣጠቅ እንደ ጉዳይ ሆኖ በተነስተነጠቅም ፓርቲያችን በቃ ወጣ ይሄ ነው አለ። እኛ በመርህ ነው የሄድ ነው። ፓርቲው ወስኖ ነው የሄድ ነው የተካፈልነው። ከዛም በኋላ እዛም ያልቀጠል ነው የፓርቲው የቀደመ ፕሮሰስ ስላለ ነው ከዛ የቀደመ ስላለ። ስለዚህ ያኛውን ጥምረት አደረግን። ይሄኛውን እኛ በዚህ መቀጠል አንችልም ግን በአጋርነት እንቀጥላለን ብለን የፌደራሊስት ኃይሎች አልሆንም። በመጨረሻው ጉባኤው ላይ ራሱ ተሳትፌያለሁ ግን አባል አይደለንም። ምክንያቱም ሌላ ጥምረት ነበረን እዚህ ፕሮሰስ እያደረግን ነው የነበረው ጥምረት። በአገው አካባቢ አሁን ዋግምራ በሚባለው አካባቢ የሚንቀሳቀሱ ታጣቂ ቡድኖች የነበሩ ከነሱ ከህወሓት ታጣቂዎች ጋር ግንኙነት እንደነበራቸው ብቻ ሳይሆን ታጣቂዎችን እያስታጠቁ ያስገቡ እንደነበረም ማስረጃዎች አሉ። እንደዛ ከሆነ የናንተ አቋም ምንድነው በዚህ ላይ? ይውል ወንድሜ እንትኖች ሂደቶች ታሪኮች ወይም ደግሞ ጊዜዎች በአግባቡ ሲቀመጡ ጥሩ ነው። ምክንያቱም ለምሳሌ ይሄ ታጣቂ የተፈጠረው ከጦርነቱ በኋላ ነው። እኛ አሁን ስለ ፌደራል ሰላም ምናምን እናወራው 2012 ገና በፊት ነው። በሂደት ላስቀምጡት የታሪክ መረዳት አዘባብም እንዳይኖር ህወሓት ብልጽግና ከወጣ በኋላ ፌደራሊስት ኃይሎች ብሎ ስብስቦችን ፈጠረ። ሳይወጣ ጀምሮ ነው። እነዚህ በተለይ እኔ አንድ ነገር ልንገርህ በትክክል ታስታውስ ከሆነ ኢህአዴግ እኛ ስብሰባ ስንሰበሰብ ብአዴንም ኦህዴድም ሌሎች ድርጅቶችም አብረው ይሰበሰቡ ነበር። ፌደራል ስብሰባ ስንሰበሰብ ይፋ የተደረገው መቼ ነው? ይፋ የተደረገው ወደ 2012 አይደል ነው ወደ መጨረሻ አካባቢ ነው። ጦርነቱ ክረምቱ ላይ 2011 መጨረሻ አካባቢ ይመስለኛል። እንደውም እኔ የማስታውሰው መቀሌ የሆነ ስብሰባ ደርሰን ስንመጣ የሆነ የሞንጀሪኖ ፎቶ አለ አይደል ብዙ ጊዜ ቫይራል ሆኖ የነበረ ፎቶ ያ እኛ እዛ ያለን ነው። ያ ማለት ኢህአዴግ የከሰመ ብልጽግና ብቅ እያለ የነበረበት ጊዜ ነው። ስለዚህ እኛ የነበርነው ኢህአዴግ ሳይፈርስ ህወሓትም የኢህአዴግ አካል እንደሆነ ነው የነበርነው። ይሄኛው ግን ለህዝብ ይፋ ሳይደረግ ንግግሮች ነበራችሁ ማለት ነው። እዛ ላይ የሚደረጉ ንግግሮች ጉባኤዎች ናቸው። ጉባኤዎች የሚዘጋጁ ጉባኤዎች ላይ እነዚህ የኢህአዴግ አባል ፓርቲዎች ተወክለው አሉ አቃሉ ሁሉም እንደነበሩ። የመጨረሻ አካባቢ ፌደራል ኃይሎች ሲመሰረት ላይኖሩ ይችላሉ አልነበሩም ማለት ነው። የኔም ጥያቄ እሱ ነው። ከዛ በኋላ ምርጫ ተካሄደ። ምርጫው ቅቡልነት ያልነበረው ህጋዊ ያልነበረ ነው። ጦርነቶች ተካሄዱ። ቀጥሎ ደግሞ የጦርነቱ ጊዜ ታጣቂ ቡድኖች በዋግምራ ዞን ላይ ተመስርተው ግንኙነት እንደነበራቸውም ሲነገር ነበር። ከማን ጋር? ከህወሓት ጋር። ምን ጥያቄ አለውንም አላቸው። ምንድነው የናንተ አቋም? አዴን የተቋቋመው በህወሓት ፍላጎት ነው። ምንም ጥያቄ የለው። ግን የህወሓትን ፍላጎት ያረካው ማን ነው? የአማራ ፖለቲከኞች ገፊነት ነው። ግን አሁን ላይ ምንድነው መፍትሄው? ለፖለቲካ ፓርቲ በአካባቢው ሰላም እንዲመጣ ህወሓት ከህግ ውጭ ህወሓት የሚባል በነገራችን ላይ በምርጫ ቦርድ አይታወቅም። በአገሪቱ ህግ ማይታወቅ ኃይል ጋር እየሰሩ ምናልባትም አካባቢው ለሌላ ቀውስ እየዳረጉት ከሆነና እናንተ እንደምትዱት ለአገው ህዝብ የምትቆረቆሩ ከሆነ በዚህ ላይ ምንድነው አቋማችሁ? ምንድነው የኛ አቋም? ልንገርህ የኛ አቋም
ያገው ህዝብ ራሱን በራሱ እንዲያስተዳድር መንግስት ፈቃድ ይስጥ። አለበለዚያ አዳምጠኛ ቆይ አሁን ስለ ታጣቂዎች ነው አይደለም ስለ ታጣቂዎች እኮ እነዚህ ታጣቂዎች ንጉ ብዬ እዚህ ጋር ደግሞ እንዲሞቱ አልፈልግም። ስለዚህ ነው እዛ ከህወሓት ጋር ማጥቃታቸውን ይቀጥሉ እያሉኝ ነው። ምን አገባኝ እኔ ቀጥሉም አይደለም ለምን አያገባውትም? የሚያገባኝ ማይሆን ልንገርህ ያገው ህዝብ ራሱን በራሱ እንዲያስተዳድር ከተደረገ ያገው ልጆች ከትግሬም ከአማራም ጋር ሳይሆኑ እንዲኖሩ ማስገደድ እንችላለን። ነገር ግን እዚህ ጋር ሲመጡ በሰላም አልዋኖራቸው ካለ የትኛውም ጫካ ቢገቡ እኔ ምንም ኃላፊነት ልወስድ አቶ አላምረው እያሉኝ ያሉት እኛ በሰላማዊ እናደርጋለን በትጥቅ ትግል የሚደረገውም የህዝብ ጥያቄ እስካልተመለሰ እኛም ዘማች ነን አይነት ነገር እያሉኝ ያሉት በትክክል ይኸውልህ አዳምጠኝ አፈወርቅ ይኸው እኛ ለምሳሌ አዴን የሚባለው ድርጅት ለአገው ህዝብ እየጠቀመ እንዳልሆነ ጠንቅቀን እናውቃለን። የህወሓትን ተልእኮ እንደሚያስፈጽም ጠንቅቀን እናውቃለን። ነገር ግን አዴን ውስጥ ያሉ ልጆችን አሳምነን ወደዚህ ለአምተን የት ነው የምናረጋቸው? እርሶ ምን ሚና ልንጫወት እንችላለን? በአንድ ቃለ መጠይቆ ላይ ከህወሓት ጋር አብሮ መስራት ወንጀል ነው ብለዋል። እሺ ስለዚህ ከወንጀለኛ ጋር የሚሰራ እርሶ ከህወሓት ጋር አብሮ መስራት ወንጀል ነው ያልኩት መከላከያን ህወሓት ካጠቃ በኋላ መከላከያን የሚመታ ኃይል የህዝብ ጠላት ነው። አሁንም እንደዚህ አይነት ኃይል ጋር ያገው ብሔራዊ ሸንጎ ያገው ህዝብ እንዲተባበር አንፈልግም። በግላችን አቋማችን ነው በፓርቲ እንደ ፓርቲ። ስለዚህ የኔም ጥያቄ ከዚህ ቡድን ጋር የሚሰሩትን ታጣቂ ቡድኖች በአደባባይ ያወግዟቸዋል ወይስ አያወግዟቸው? ለማውገዝ እኮ የሚሄዱበት ማዘጋጀት አለበት። እሺ ሰላም እንሆናለን ቢሉ አሁን የት ነው የምንቀበላቸው? እርሶ ሰላም ሆነው እየተንቀሳቀሱ ነው። ዛሬ ምርጫ የኔ ሰላም ነኝ መስሎ ነው አሁን ማወራህ ስለ 2012 እና ስለ 2013 እየነገርከኝ ነው እየጠየቀኝ ነው ያለው። ስለዛ ነው አሁን እኮ በአማራ ክልል ያለ ለምሳሌ ያለ ይሄ ታጣቂ ቡድን አሁን ታጥቆ ከህወሓት ጋር አብሮ እንደሚሰራ ከትናንት ወዲያ የታጣቂ ቡድኑ አባል የነበሩ ሰው ወጥተው እኔ አውቄ የለ እንደምን ያቃሉ። ስለዚህ እሱ ላይ እኮ ነው ስለዛሬ እኮ ነው እየጠየቁት። እዚህ ላይ አቋሞት ምንድነው አቶ አላምረው? እኔ በጦርነት የሚደረግን ትግል አልቀበልም። በአቋም ደረጃ አቋሜ ነው ሰላማዊ ትግል። ወደ ቀጣይ ጥያቄ ነው አይደለም መጀመሪያ አሁን በደንብ እንድታቀም ፈልግ አሁን ያለው አማራ ክልል ላይ ያለው መንግስትና 2013 የነበረው የአማራ ክልል መንግስት አንድ አይነት አይደለም ለኛ። ለምሳሌ አሁን ያለው መንግስት እኛ ምን እንገነዘበው አለ ባህሪም አለው የራሱ እኛ ምን እንገነዘበው ትልቅ በርደን ተሸክሞ ትልቅ ኃላፊነትን ተሸክሞ ህይወቱን አስይዞ ክልሉን እያቆየ ያለ አመራር እንዳለ እናውቃለን። አሁን ለዚህ ትልቅ ክብር አለን። ከዛ አልፎ ደግሞ ወደ ተግባር መለወጥ ነው የተቸገርነው እንጂ ቢያንስ ያገው ፖለቲከኞች ጋር ቁጭ ብሎ ለመነጋገር የፈቀደ አመራር አግኝተናል። እውነቴን ነው የምነግርህ። የአሁኑ ፕሬዝዳንት እኛን አነጋግረዋል። ችግሮችን በሰላምና በመነጋገር ለመፍታት ያላቸውን ፈቃደኝነት አሳይተዋል። በአማራ ክልል ፖለቲካ ውስጥ በአማራ ክልል መሪዎች ውስጥ አይተነው የማናቀው ሰው አግኝተናል። እና እኛ እኚህን ሰው መርዳት እንፈልጋለን፣ ማገዝ እንፈልጋለን። በምንችለው ሁሉ ከአቶ አረጋ ጎን መሆን እንፈልጋለን። እናንተ በአገው ውስጥ የምትንቀሳቀሱ ናችሁ። ለአገው ህዝብ እንታገላለን ነው የምትሉት። ለአገው ህዝብ በስሙ እንታገላለን ከማለታችሁ ባለፈ የምታቀርቡለት የፖሊሲ አማራጫችሁ ምንድን ነው? የፖሊሲ አማራጫችን አንደኛ በህገ መንግስቱ የተቀመጠው የአገው ህዝብ በእኛ እንደ ፖለቲከኞች ሞክረናል። ብዙ ነገሮች በህዝቡ ላይ የደረሱ ነገሮችን አንስተን ከአማራ ክልል ጋራም ከትግራይ ክልል ጋራም ያሉት ትግራይም ወደ 2 ዞን አገዎች አሉ አብረው ለመኖር በሚቻልበት መብት እኩል ተከብሮ ተከባብረን በመኖርበት መንገድ እንቀጥል እንደ ፓርቲ ይሄን ፖሊሲ ተከትለናል። ነገር ግን የማይቻል ሆነ። የማይቻል ሲሆን የፖሊሲ አማራጫችን አንደኛ የመጀመሪያው ያገው ህዝብ ራሱን በራሱ የማስተዳደር ይሄ ፖሊሲ አማራጭ አይደለም። የትምህርት ፖሊሲያችሁ፣ የጤና ፖሊሲያችሁ የሚቀድመው ነው እየነገርኩ ያለሁት። የራስን በራስ የማስተዳደር መብት ሳይጠበቅ ይሄን የምትለው ነገር ህልም ነው። ሌላ ምንም ሊሆን አይችልም። ለምንድን ነው አለን? የትምህርት አማራጭ አለን፣
የመሰረተ ልማትም የመፈለከው የጤና ምን ልትለው ይችላል። እናንተ ምርጫ እየተወዳደራችሁ ነው። አዎ ምርጫ እየተወዳደራችሁ ብታሸንፉ ቅድሚያ መሰሯችሁ ምን ጉዳዮች ናቸው? እኛ ለህዝባችን ያቀረብነው የመጀመሪያው ጥያቄ ትልቁ የህዝባችን ችግር ራስን በራስ ያለ ማስተዳደር እያስተዳደረ ነው ሚሉ ነገሮች የሚያነሱ ኃይሎች አሉ። ጨዋታ ነው። ልክ እንደ ፌዴሬሽን ምክር ቤት ጨዋታ ልክ ከጠቅላይ ሚኒስትሩ ጀምሮ ደግሞ የአገው ህዝብ ራሱን በራሱ ያስተዳድራል የሚለው አገው ነው እኮ ስለራሱ የሚያውቀው። እኔ አንድ ነገር ልንገር አዊ ላይ ስማት አገው ማን ነው? አገው ማን ነው? አሁን እርሶ ያሉ እኔ ያልኩት ካልሆነ አገው ያለው አልሆነም እያሉኝ ነው ያሉት። አይደለም እንግዲያው እኮ አገው የብሔረሰብ ምክር ቤት አለው አይደለ? አለው የለውም? ዋግምራ ላይ እየተደማመጥን ነው። ይሄ የፋክት ጉዳይ ስለሆነ ራስን በራስ የማስተዳደር የመጀመሪያ መገለጫው ምንድነው? በቋንቋ መናገር ነው አይደል? ለምሳሌ አዊ ላይ አንድ አገው ባስተርጓሚ ነው ፍርድ ቤት የሚቀርበው በተወለደበት ሀገር የብሔረሰብ ዞን እየተባለ ይሄ እኮ ለትምህርት መስጫም እያገለገለ ነው። ምንድነው እያሉኝ ያሉት? እኔ ነኝ እኮ እየነገርኩ ያለሁት። ግን አቶ አላመረው ነገሮችን እስኪ በደንብ አረጋግተን እናያቸው። እሺ እንዲነግሩ የሚፈልገው አዊ ብሔረሰብ ዞን ነው አይደል? የራሱ የብሔረሰብ ምክር ቤት አለው። በብሔረሰብ ምክር ቤቱ በምን ቋንቋ ነው የሚግባባው? በአማርኛ። ባገውኛ መናገር ክልክል ነው። የተጻፈ አለ በፍርድ የተጻፈውማ ያው ኢትዮጵያ ውስጥ እንደተጻፈው ማለት ነው። እኔ ባለኝ መረጃ የክልሉ ቴሌቪዥን እነዚህን የአየር ሰዓት መድቦላቸው በአፍ መፍቻ ቋንቋነት እንዲሰጡ አቅጣጫዎች ተቀምጠው የብሔረሰብ ምክር ቤት ተቋቁሞላቸው አሁን እናንተ የምታነሱት ይሄ ያተገባበር ችግሮች ወይ ያሰራር ችግሮች አሉ ነው ወይስ ከነጨራሹ የለም ነው እያሉኛል? ይኸውልህ ወንድሜ በደንብ ተረጋግተህ ስለ ህገ መንግስት እየጠየቀኝ ከሆነ ህገ መንግስቱ ራስን በራስ ማስተዳደር መብት ነው። በህገ መንግስቱ በተግባር የለም። እንዳውም የአማራ ክልል ደግሞ በጣም የተለየ ከፌደራሉም የተለየ ድንቅ ህግ ነው ያለው። ነገር ግን እኔ እየነገርኩ ያለሁት በተጨባጭ ያለው ነው። እኛ የምንታገለው የህዝባችን በህግ የተጻፈ መብት እየተከበረ አይደለም። በህግ ያልተጻፈ ብቻ አይደለም። አዊ ላይ ቋንቋውን አይጠቀምም። በቋንቋው ፍርድ ቤት ቀርቦ አይከራከርም። ክልክል ነው ቋንቋውን መናገር። ክልክል ነው ማለት እኮ ካልተናገርክ ክልክል ነው። በፍርድ ቤት ካልተናገርክበት ፍርድ ቤት ሂደህ የትኛው ፍርድ ቤት ነው እያሉኝ ያሉት? የዞኑ ፍርድ ቤት ጋር በአማርኛ ባስተርጓሚ ነው የሚማሩት። ይሄን ሊያረጋግጡልኝ ይችላሉ አቶ አደም? በደም እሺ። ይሄን እኮ አቶ አደምም አቶ አረጋም ባሉበት ነግረናቸዋል ባለፈው። ይሄ በቃ አይደረግም፣ ውሸት ነው። አማራ ክልል ውስጥ ይኸው የልዩ ዞን የብሔረሰብ ዞን ይባልና ግን ዞኖቹ ከሌሎቹ የዝም ብሎ ዞኖች ለምሳሌ ከደብረ ማርቆስ ከምናምን ያነሱ ናቸው በብዙ ነገራቸው። የብሔረሰብ ዞን ልዩነቱ ከክልል የሚለየው ልዩ የጸጥታ ኃይል ብቻ አይኖረውም ነው የሚለው። ዋግምራ ቋንቋ ምንድነው? አሁን የስራ ቋንቋ የዋግምራ ዞን ቋንቋ ምንድነው? አማርኛ። እርግጠኛ ነው? 100%። ይሄው ግን እንድነግርህ የምትፈልገውን ነገር በደንብ ልንገርህ። የምፈልገውን አይደለም እንዲነግሩ የምፈልገው እውነቱን ያለውን ነገር እውነት ልንገርህ። በህጉ ላይ የተቀመጠ ስለሆነ ለምሳሌ ዋግምራ ላይ በቋንቋ መዳኘት አይከለከልም። በቋንቋ ሄደህ መናገር እንትን በነፃ በቋንቋ ትናገራለህ። ዳኛውም ይዳኛል ቋንቋህን የሚችል። ከነዚህ ባሻገር ግን እናንተ የምታረጉት መንግስት ብትሆኑ የመጀመሪያው እነዚህን ታስተካክላላችሁ። ሌላ አማራጭ ፖሊሲያችሁ ምንድነው? አማራጭ ፖሊሲያችን የአፍ መፍቻ ቋንቋዎች በደረጃ ተከፋፍለዋል። በዛ ደረጃ እስከ ዩኒቨርሲቲ ድረስ ይደርሳሉ። ማንኛውም ግን በአፍ መፍቻ ቋንቋው ይማራል። ማንኛውም በዛ ክልል ውስጥ በዛ ዞን ውስጥ ያለ ማንኛውም ብሔር ቢሆን በነፃነት በራሱ ቋንቋ የራሱን ሀሳብ መግለጽ ይችላል። መብቱን የተከበረ ነው። በተጨማሪም እነዚህ አካባቢዎች በግብርና የሚተዳደሩ ናቸው። በግብርና ምን የተለየ? በግብርና በማር በማነብ በርካታ የሀብት ፈጠራ የሆኑ የማዕድን ሀብትን በማበረታታት ቴክኖሎጂን በቴክኖሎጂ በመታገዝ የአካባቢውን ወጣቶች ስራ እንዲያገኙ ስራ እንዲፈጥሩ። አሁን ከሚሰራው በምን ይለያል? አሁን እየተሰራ ካለው ፖሊሲ እናንተ በምን ይለያል? ክፉ እያናገርከኝ እኮ ነው። እኔ አንድ ነገር ልንገርህ። አበርገሌ ላይ
እኔ እንደ ዛሬ ሳያደህዩኝ ማለት ነው ኮንትራክተር ስለነበርኩ አበርገሌ ላይ ትልቅ ጥናት አጥቻለሁ። ማን ግራናይት ግን አይ ዝም ብለው እየከሰሱ እንዳልፉ ነው አቶ አላምረው ነው። እኔ በማስረጃ ነው የምነግር። ግራናይት አጥንቼ እስከዛ እንደ ዛሬ ሳያደህዩኝ እያሉ ስለተናገሩ እስከዛ ድረስ ሂደን ሰነድ አለኝ። ከምትፈልግ ከሆነ ሰነዱን ዞኑ ድረስ ሄዶ ማይድ የሚገባቸው ፕሮሰሶች ሁሉ ሄደው ክልል ላይ ስንደርስ የክልሉ ማዕድን ቢሮ ምን እንዳለ ታውቃለህ? ለምንድን ነው አበርገሌ ድረስ የምትሄደው? እዚህ ቡሬ ላይ አባይ ምን ዙሪያ እኮ ግራናይት አለ አለ። እኔ አገሬ ስለሆነ አገሬ ይስጥ ብሎ ነው ሰነዱን ይወርወሩ። ይሄን የሚያክል ስለዚህ ዋግ ይሄን አቶ አላምረው በምን ላምነው ትችላለሁ? ያው የኛ ሀገር ፖለቲከኞች የበዳይ ተበዳይ ነገር በደንብ ስለሚመጣ ይሄን አሁን እንዴት ነው ላምነውት የሚችለው? ተመልካቾች እንዴት ነው ላምነውት የሚችለው? እኔ ውሸቴን በአደባባይ መቼም ሰዎች ናቸው። ማን ነው ሲባል እኮ ያ ሰው ይመጣል። ክልሉም እኮ ነብስ ካለው ይሄን ያረጋህ ማን ነው ብሎ ነገ ይጠይቀኛል። እንደው በንግግሩ ውስጥ የአማራ ፖለቲከኞች ሚል ፍረጃ የአማራ ፖለቲከኞች ሚል በጣም ተደጋግሞ እሰማለሁ። እንግዲህ የአማራ ፖለቲከኞች በጣም ህልቆ መሳፍርት ናቸው። ብዙ ናቸው። ይሄ አንደኛ የአማራ ፖለቲከኞች ሚለው ታርጋስ ልጠፋ አይደለም ወይ? የሐሳብ ልዩነት ካለባችሁ ወይ በፖለቲካ ድርጅታቸው ወይ ደግሞ ግለሰቦቹ ላይ ለምን አታረጉት? እኔ እኮ ግለሰብ ለመናገር እኔ ችግር የለብኝም። የተሻለው የአማራ ፖለቲከኞች የሚልህ አሁን ያለውን ያቶ አረጋ ከበደን እነሱም እኮ የአማራ ፖለቲከኞች ናቸው። እየለየሁልህ እኮ ነው ታዲያ እንዴ እነሱ እንዳይጠቀለሉ እኮ ነው አሁን ያሁኑን እያልኩ እየነገርኩ ያለው። ከዛ ውጪ ያለው ግን አይተናቸዋል። ይሄን ያክል ጊዜ ስንኖር ያገው ህዝብ ችግር አለው እያለ ስንናገር የቅማንት ህዝብ እንደዚህ ሆነ ስንል ከኛ ጋር ከመደራደር ይልቅ ችግሩን ማስፋት ነው ይዘው የነበረው። ምንም ይሄ እኮ አንድና ሁለት የሚባል አይደለም። ወደ ጥያቄ ግን አልመጡልኝም። የናንተ የትምህርት የጤና የግብርና ፖሊሲ አሁን ስራ ላይ ካለው ምንድነው ልዩነቱ ነበር ጥያቄ። ልዩነቱማ ለእያንዳንዱ ዜጋ ያላድሎ ተግባራዊ ይደረጋል። አሁን ያለው ደግሞ አድሏዊ ነው። ለምሳሌ ዋግ ላይ 900 ምናምን ዳስ ትምህርት ቤት ነው ያለው። ደህና የጤና ኬላ የለም፣ የጤና ጣቢያ የለም። ሪፈራል ሆስፒታል የተባለው ምንም የማሟላ ነው። እኛ እናደርጋለን የምንለው ህዝቡ በአግባቡ ልክ እንደሌሎቹ ተወዳዳሪ በሆነ ወይም ደግሞ እንደሌላው ተመጣጣይ በሆነ ሁኔታ የሚገለገልበትን ተቋሞች እንገነባለን፣ እናሟላለን መሳሪያዎቻቸውን። በጣም ብዙ ፖሊሲዎች በእያንዳንዱ ሴክተር ላይ ፖሊሲዎች አሉ የተሻሉ ማለት ነው። ስለዚህ የውሃ፣ የጤና፣ የትምህርት፣ የመንገድ ብዙ ነገሮች ለምሳሌ በአሁኑ ሰዓት ብዙዎቹ አዊን ሜዳውን እንኳን ከወረዳ ቀበሌ የሚያገናኙ መንገዶች አሉ። ዋግማ ከወረዳም የለም። ወደ ሌላ ጥያቄ ልሂድ አቶ አላምረው። በፖለቲከኞች እንግዲህ በእናንተ ለአገው ህዝብ ነው ምን ሰራው ብላችኋል። እንግዲህ ብዙ ጽሁፎቻችሁም እዛ ላይ የሚያተኩሩ ናቸው። ሌሎችም አሉ ደግሞ በአገው ስም የተደራጁ። እውነት የህዝቡ ችግር ከሆነ ያሳሰባችሁ ለምንድን ነው ተሰባስባችሁ ባንድ ላይ ማሰሩት? ትንንሽ የልዩነት ስንጥቃት ለምን የመከፋፈል ምክንያት ይሆናሉ? ይሄ እንደው አገውን ብቻ ነሳው እንጂ በሌሎች አካባቢዎች ባሉ ማንነትን መሰረት አድርገው በተቋቋሙ ፖለቲካ ፓርቲዎች ላይም የሚንጸባረቅ ነው። ግን እሱ ያገውን ይመልሱልኝ። ያገው ችግሩ ከውስጡ ይልቅ የውጩ ነው ችግሩ። የውጩ ያገው ፖለቲካ የተረጋጋ ሆኖ እንዳይቀጥል የሚፈልጉ የተለያዩ ድርጅቱ ለምሳሌ ያገው ብሔራዊ ሸንጎን ለማፍረስ ያልተደረገ ጥረት የለም። ያው ብዙ ሙከራዎች ተደርገዋል። ስለዚህ ካገው ጋር የተያያዘው በአብዛኛው ከውስጥ የሚፈጠር ወይም ደግሞ እርስ በርስ ያለው ነገር ይልቅ ከውጭ የሚደረገው የሚሰራው ሴራ ነው። ብዙ ነገር ነው የሚሰራው። ጠቅላላ የኢትዮጵያ ፖለቲካ ፓርቲ ውስጥ ያሉት ያለ መስማማት ችግሮች በአብዛኛው ይታያሉ። እንግዲህ ይሄ አንዳንዱ በተለይ የብሔር ፖለቲካዊ ፓርቲዎች የተለያየ ያለ መግባባቶች የሚፈጠሩባቸው የራሳቸው ምክንያቶች አሉ።
እነዚህ ምክንያቶች ለማስወገድ የሚቻልባቸው መንገዶች እኛ በተለይ ለምሳሌ አሁን ከ2012 ጀምሮ ፓርቲዎችን በጥምረት ወደ አንድ ለማሰባሰብ ከፍተኛ ጥረት አድርገናል። እኔም በግሌ ሳላቋረጥ አድርጌያለሁ። ግን ጥያቄው ምንድነው አቶ አላምረው? እኔም የተወሰኑትን ፖለቲካ ፓርቲዎች አይቼ ነበር። ለምሳሌ ሊቀመንበሩና ምክትል ሊቀመንበሩ አለግባባ ይላሉ። ምክትል ሊቀመንበሩ ይወጡና ሌላ ፓርቲ መሰረታሉ በአብዛኛው። ይሄ ደግሞ እውነት ቆምንለት ከሚሉት ህዝብ ይልቅ የነሱ የስልጣንና የነሱ የሚያገኙት የክብር ጉዳይ የበለጠ ሆኖ እንዲሰማ ያደርጋል። ምንድነው ይሄን መሻገር ያቃተን? ምንስ ነው በህዝብ ስም እየነገዱ የሚያስመስል አይነት ነገር ውስጥ የጣለን ነው? ይሄ በጣም መጥፎ የፖለቲካ የዘመናችን የፖለቲካ ድርጅቶች መጥፎ ባህሪ መጥፎ አጋጣሚ ነው። እኔ ይሄንን በጣም ነው የምቃወመው። ማለት እንግዲህ እኔ ፓርቲ ላይ የሚገኘው ጥቅም ምን እንደሆነ አይገባኝም። ምክንያቱም የምትሰጠው ብር ከጉባኤና ከቤት ኪራይ አልፋ ምንም ምትሆን አይደለችም። ምናልባት እንግዲህ ብዙ ጉዳይ የሌላቸው ካሉ አላቅም እና የኢጎ ጉዳይም ከሆነ አላቅም። ዞሮ ግን መስተካከል ያለበት ነገር ነው። የኔን ጥያቄ ኢጎን ማስታረቅ ያልቻለ ፖለቲከኛ እንዴት አምኖ የህዝብ ጉዳይ የሀገር ጉዳይ ይፈታል ብለን እንመነው የሚል ጥያቄ እኮ ስለሚያነሳ ያ ህዝቡ ነው እንግዲህ የሚታይ ነገር ምን ነው። ህዝቡ በድምጹ እንደዚህ አይነት አጋጣሚዎች ሲገኙ በድምጹ የሚደግፈውን ማረጋገጥ መግለጽ አለበት ብዬ ነው ማሰው። ለምሳሌ ያገው በተቻለ መጠን መጀመሪያ የተፈጠሩ ነገሮችን ለማረም አሁን በአንድ ጥምረት ሆነን ህዝቡም እንዳይደናገር ምርጫ ላይም ሳንደራረብ ለማስተካከል ሞክረናል። ይሄ ሂደቱ ወደፊት ወደ አንድ አይነት ወይም ደግሞ አንድ ፓርቲ ለመሆን የሚያስችል ሁኔታ መንገድ እየጠረግን ነው ማለት ይችላል። እኛ እንደ ጥምረት ይሄንንም ሁሉንም ችግር የፈታ ፖሊሲ አስቀምጠናል። ነገር ግን አሁን ባለው ሁኔታ ሀገሪቷን ጥምረት ወይም ደግሞ ፖሊሲ በጥምረቱ ያለው ፖሊሲ አሸንፎ አገር መምራት እስካልተቻለ ድረስ ተግባራዊ ሊሆን አይችልም። ነገር ግን አሁን በሀገሪቱ ያለውን የፓርቲዎች አሁን ያልከውን አይነት ጸያፍ የሆነ አሳፋሪ ባህላችንን መለወጥ መቻል አለብን። እሱን ብዙ ፓርቲዎች ጋር እየተመካከርን ነው ያለ ነው። ሌላው ራስን በራስ ማስተዳደር የሚለውን በጣም ደጋግሞ ስለሚያነሱት ራስን በራስ ማስተዳደር የሚለው ብያኔ አንዳንዶቹ ባሉ ያስተዳደር እርከኖች የራስን አካባቢ የራስን ቋንቋ፣ ባህል፣ ማንነት ጠብቆ ማስተዳደር ነው፣ ህዝቡ በመረጣቸው መተዳደር ነው የሚል ብያኔ ይሰጡታል። እኛ ሀገር ደግሞ ክልል የሚለው ነገር በጣም ተደጋግሞ ይነሳል በተለያዩ አካባቢዎች። በእርሶ እምነት በፓርቲው እምነት ኢትዮጵያ ስንት ክልል መሆን ትችላለች ብላችሁ ታምናላችሁ? ክልል የኛ ለምሳሌ አሁን እኛ የክልል ጥያቄ የምናነሳው አቅቶን ነው ማለት አላምረው ጥያቄ እሱ ሳይሆን ገብቶኛል። ኢትዮጵያ ስንት ክልል መሆን ትችላለች? የኢትዮጵያን የክልል ብዛት አላምረውም አገው ብሔራዊ ሸንጎም ኢቭን የጥምረቱም አይወስንም። ምክንያቱም በመሰረቱ ግን ባሉ ተሞክሮች በህንድም በናይጄሪያም ልክ እንደ ኢትዮጵያ ተመሳሳይ ብዙ ማንነቶች ባሉባቸው አካባቢ እንደ መፍትሄ የቀረበው ራስን በራስ የማስተዳደር እድልን በህገ መንግስት የተቀመጠውን መስፈርት ለሚያሟሉ በመስጠት ነው። 50ም 30ም ክልል በመፍጠር ይሄ ማለት ምን ማለት ነው? አሁን ለምሳሌ አማራ ክልል በጣም ሰፊ ነው። በዚህ ምክንያት ዜጎች ፍትህ የሚያገኙበት ጊዜም የራቀ ነው። በ1000 ኪሎ ሜትር ርቀት ነው ያለው ካንዱ እስከ አንዱ። ስለዚህ አንድ ሰው ያን ያክል ከሚሄድ በቅርቡ የሚዳኝበትና መፍትሄ የሚያገኝበት ሁኔታ መፈጠሩ አገሪቷ እንድትረጋጋ ዜጎችም አገሬ ናት ብለው በሰላም እንዲኖሩ ያደርጋል። አሁን ግን ራስን በራስ ማስተዳደር ማለት ክልል ሆኖ መደራጀት ማለት ነው። አቶ አላምረው ራስን በራስ ማስተዳደር ማለት ክልል መሆን፣ ወረዳ መሆን፣ ቀበሌ መሆን አይገልጸውም፣ ብቻውን አይገልጸውም። ራስን በራስ ማስተዳደር ማለት መብቶች ሳይሸራረፉ መወሰን ነው ባጭሩ። ማለት አንድ ሰው በራሱ ማስተዳደር የሚፈልገው ለምንድን ነው? በራሱ ባህል፣ በራሱ ቋንቋ፣ በራሱ ዘዬ መተዳደር እንዲችል ፍትህ እንዲያገኝ ነው። አሁን ከዚህ ውጭ የሆነው ነገር ግን ምንድነው? ሰውየው አንድ ሰው የዚህን ሰው ባህል አያውቅም፣ የዚህን አካባቢ ባህል አያውቅም። ስለዚህ በህዝቡ ላይ በደል ሊያደርስ ይችላል።
ሁለተኛ ህዝቡም ደግሞ መፍትሄ ለማግኘት እዛ ሰው ጋር ያለው ቅርበት በጣም አስቸጋሪ ነው የሚሆነው። ይሄ ማለት ግን ብዙ ቦታ ላይ እዛ አካባቢ ያልተወለዱ ድንቅ የሆኑ መሪዎች ህዝብ ሲያስተዳድሩ ታያለህ። ይሄ መታደል ነው። ነገር ግን በአብዛኛው ራስን በራስ ማስተዳደር የሚባለው በራስህ ቋንቋ፣ በራስህ ባህል፣ በወግህ ተከብሮልህ ማንነትህ ተከብሮ መተዳደር ማለት ነው። ይሄ ስለዚህ ብዙ መፍትሄ የሰጠ ነው በተለያዩ ሀገሮች። ክልል በነገራችን ላይ ክልል መብዛት መገንጠል አይደለም፣ ሀገርን ምንም የሚጎዳው ነገር የለም። ብዙ ክልል ስለሆነ 50 ክልሎች እና ከዛ በላይ ክልሎች ለምሳሌ በፌዴሬሽን ምክር ቤት አባል የሆኑ ከ76 የሚደርሱ ብሔረሰቦች አሉ። በእነዚህ ሁሉ አንዳንድ ክልል ብናረግ ኢትዮጵያ 76 ገደማ ክልል ይኖራታል። ይሄ ደግሞ አንድም በክልሎች መካከል ያልተመጣጠነ ስልጣን እንዲኖር ያደርጋል የሚል ስጋት ያላቸው ሰዎች አሉ። ይሄን የሚያነሱ አሁን የተመጣጠነ ነው ያለው በፌዴሬሽን ምክር ቤት ነፃና ገለልተኛ ስላልሆነ ለአንድ ነገር ግን አንድ ብቻ ፌዴሬሽን ምክር ቤት ላይ እርሶ ለምሳሌ ይቅርታ ፌዴሬሽን ምክር ቤት ዋና የተቋቋመበት ዓላማ ምንድን ነው? ማንነትን፣ የድንበር ግጭትን፣ የቋንቋን የመሳሰሉትን እንዲፈታ ነው አለ። አንድም ሲፈታ ታይቶ አይታወቅም። ምክንያቱም የፌዴሬሽን ምክር ቤቱ አባላት የክልል ፕሬዝዳንቶች፣ የገዢ ፓርቲ ተወካዮች ናቸው። ግን ገለልተኛም ሊሆን አይችልም። እነዚህ ጥያቄዎች የፖለቲካ ከፍተኛ የፖለቲካ ጥያቄዎች ደግሞ የራስ በራስ ማስተዳደር ጥያቄዎች አሁን በሀገራዊ ምክክር ኮሚሽን እና በሌሎች አማራጮች ይፈቱ የሚሉ አማራጮች ቀርበዋል። ያው እዛ ላይ ያላቸው አቋም እንደተጠበቀው ነው። የኔ ጥያቄ ግን እኛ ሀገራዊ ምክክር ኮሚሽንን በተስፋ እየጠበቅን ነው ያለ ነው። ፌዴሬሽን ምክር ቤት ምንም የውሸት ነው። ከእርሶ ጋር እየተጋጩ አይመስሎትም? በአንድ በኩል ህገ መንግስታዊነትን ህግን የፌዴራል ስርዓቱን ደግሞ በተለይ በጣም በልዩ ሁኔታ መጠበቅ አለበት ትላላችሁ። በዚህ የፌዴራሊዝም ስርዓት ላይ የተወለዱትን ተቋማት ደግሞ የተለያዩ ስሞች ተሰጣላችሁ። አየው የፌዴራል ስርዓቱ ተጠብቆ እንዲሄድ እኔ ፖለቲከኛ አይደለሁም። ፌዴራል ስርዓቱ ትክክል ያልሆኑ ያቋቋማቸው ህዝብን የሚያጭበረብሩ ለህዝብ የማይጠቅሙ ተቋማትን እየተቃወምኩ ህዝቡን ሊጠቅም በሚችል ተቋም እንዲተኩ ማድረግ አለብኝ። ፖለቲከኛ ነኝ፣ መቃወም ይችላል። ያለ ፌዴሬሽን ምክር ቤት እናንተ እንቆምለታለን የምትሉ ፌዴራሊዝም ሊቀጥል ይችላል? ፌዴሬሽን ምክር ቤት ምን ያደርጋል? አሁንስ ምን ሊያደርግ ከምንስ ያድናል? ጥያቄ እሱ አይደለም። ፌዴራሊዝም ስርዓትን በእጅጉ እንዲቀጥል ትፈልጋላችሁ? በምርጫ ክርክሮችን በፕሮግራም ተመጣጣኝ የሆነ ፌዴራሊዝም እንዲቀጥል ነው የምንፈልገው። ተመጣጣኝ ማለት የመጠነ ሁሉንም ያማከለ ነው እንጂ እስኪ ህዝቡን ልጠይቁ ነው። በኢትዮጵያ በርካታ የማንነት ጥያቄ ወሰን ጥያቄዎች አሉ። እነዚህ በሌላ አማራጮች ይፈቱ የሚል አቅጣጫ ተቀምጧል። እናንተም እየጠበቅነው ነው ብለውኛል። ስለዚህ በዚህ እንለፈው። ግን አንድ ጥያቄ የሚነሳው ፌዴራሊዝሙን በእጅጉ እንደግፈዋለን ስለምትሉና በፌዴራሊዝሙ ላይ ጥያቄ የሚያነሱ ኃይሎች ለምሳሌ በቁጥር ትንሽ ቁጥር ላላቸው አንጻራዊ ነው ትንሽነትን በቁጥር ነው እያነሳ ያለሁት ትንሽ ቁጥር ላላቸውና ትልቅ ቁጥር ላላቸው ሚዛናዊነቱን አያስጠብቅም የሚል ትችት ያነሳሉ። ለምሳሌ በፌዴሬሽን ምክር ቤት ያለው የህዝብ ውክልና በህዝብ ቁጥር አንድ ተወካይ እየተቀመጠ ስለሚሄድ ይሄ ሊቀጥል ይችላል ይላሉ። እናንተ ደግሞ ለአገው ህዝብ ነው የቆምነው ትሉና የፌዴራሊዝም ስርዓቱ ይቀጥል ትላላችሁ። እኛ ዞሮ መሰለ ፌዴሬሽን ምክር ቤት እንትኑ አይደለም ስሙ አይደለም። እኛ ያስቸግረን ህጉን እኮ ነው እውነተኛ እኔም ህጉን ነው እየጠየቅኩት ያለው። ህጉ ፌዴራሊዝም ተመጣጣኝ ፌዴራሊዝም ማለት 10 ሚሊዮን ህዝብና 1 ሚሊዮን ህዝብ ቁጥራቸው አይደለም የሚጣጣነው መብታቸው እኩል ነው ማለት በቁጥር ከሆነ በቁጥር ልክ ይወከላሉ። ግን በፌዴራሊዝሙ ውስጥ ሁሉም ህጋዊ መብታቸው ተጠብቆ እንዲሄዱ ይደረጋል። የፖለቲካ ርዕዮታችሁ ምንድነው? የኛ በሶሻል ዲሞክራሲ ነው። ግን አሁን በጥምረቱ ደግሞ አዳጊ ማህበራዊ ዲሞክራሲ የሚል እየተሻሻለ ሀሳብ አለ። ጥምረቱ ብዙ ከኛም ከብዙ ፓርቲዎችም የተለየ ራዕይ አንግቦ ነው የተነሳው። አሁን እኔ ከማወራው የብሔር ፖለቲካ ከፊት ለፊቱ አቁሞ ከሚታገላቸው በተለየ ሁኔታ ነው የጥምረቱ አካሄድ። ነገር ግን አሁን እዚህ ላይ ትልቁ ቀደም ስለ ክልል ስታነሳ
76ቱ ክልል ቢሆኑ ብለዋል። እንደዛ አይደለም። የክልል ጥያቄ መስፈርቷል ህገ መንግስቱ ላይ። በዛ ህገ መንግስት መሰረት ክልል ሊሆኑ የሚችሉት ብዙ ምክንያቶች አሏቸው። እነዛን ካሟሉ ጥያቄ ላይ ቆዩልኝ። የሪዮታ አይደለም 76 ብሔር ስላለ አይ ከጥያቄ እንዳንዘል ሪዮታችን የሶሻል ዲሞክራሲ ነው ብለውኛል። ሌሎቹ ደግሞ አዳጊ ማህበራዊ ፍትህ ነው የሚከተሉት ብለውኛል። የሪዮት አለመስተካከል አለመዛመድ ኖሮ ምናልባት ምርጫውን ብታሸንፉ የሪዮት ዓለም አተያያችሁ የምትከተሉትን ፖሊሲ ነገ ስለሚወስን ወደ ግጭት አይወስድም ወይ? አይሄድም። ለምክንያቱም እኛ አሁን በጥምረቱ ፖሊሲ ነው ምን ሄደው በጥምረቱ ነው እየተወዳደርን ያለ ነው። በጥምረቱ ላይ እርስዎ ከነገሩኝ ሀሳቦች የተለየ ሀሳብ ያላቸው የፖለቲካ ፓርቲዎች እንዳሉ ስለማቅ የሉም። አጣቀም ሁሉም የብሔር ፌዴራሊዝምን በዚህ ልክ ይደግፋሉ። የጥምረቱ ሰነድ የጥምረቱ ፖሊሲዎች በጥምረቱ አባል ፓርቲዎች ሙሉ ያለ ተቃውሞ የተደገፉ ናቸው። ከኔ ጋር ቆይታ የነበራቸው የጋሞ ህዝብን የወከለው ፓርቲ ሊቀመንበር አቶ ዳሩት ኩማ ግን ሲነግሩኝ አሁን ያለው የብሔር ማንነት መስረት ያደረገ ፖለቲካ እንዲቀዘቅዝ ይፈልጋል። ኢትዮጵያ አማራጭ የክልልና ሌሎች አደረጃጀቶችን መከተል ካለባትም እሱን እናጤናለን ብለውኛል። ይሄ እኮ የጥምረቱ ፖሊሲ ነው የነገረህ። ይሄ ሐሳብ የእናንተ ነው? አዎ። ታዲያ እንዴት አገው በክልልነት ይደራጅልናል? ይኸውልህ አሁን ጥምረቱ ውስጥ የክልልነት ጥያቄ ያላቸው አሉ። በሰላም ለኢትዮጵያ ጥምረት ውስጥ ግን የሰላም ለኢትዮጵያ ጥምረት ከተመረጠ የጥምረቱ ፖሊሲ ተግባራዊ ይሆናል። ካልተመረጠ ግን ለምሳሌ አሁን ብልጽግና ቢመረጥ ትግላችን ምንም የሚቀየር ነገር የለም። ሁለት ፖሊሲ ነው ያላችሁ፣ ክልል የመሆንና ያለመሆን ማለት ነው። ላለመሆን የሚባል የለም። በዛም ክልል ያለመሆን የለም። በጥምረቱማ ማንነትን መሰረት ያደረጉ ክልሎች አይኖሩም ብላችኋል። ክልል አትሆኑም የሚል አለ አይደለም። በጥምረቱ ክልሎች ማንነትን መሰረት ያደረጉና አሁን ያለውን ግጭት ሊያስቀጥሉ በሚችሉ ሁኔታዎች እንዳይሆኑ ሌሎች አማራጮች እናቀርባለን ብላችኋል። ይኸውልህ የጥምረቱ ፖሊሲ ልንገርህ፣ የጥምረቱ ፖሊሲ ክልልን በሚመለከት ማለት ነው። ጥምረቱ በአስተዳደራዊ መዋቅሩ ላይ ያደረገው ክፍለ ሀገር፣ ወረዳ፣ ቀበሌ፣ ከተሞች ደግሞ የከተማ አገልግሎት መዘጋጃ ቤት ነው። ስለዚህ በዜጎች በአካባቢያቸው በቅርባቸው ፍትህ የሚያገኙበት መዋቅር ነው የሚዋቀረው። ለምሳሌ አሁን እንጂ ማንነትን የተመሰረተ አማራ አገው በጥምረቱ ለምሳሌ ጥምረቱ ቢያሸንፍ ለምሳሌ ዋግ ክፍለ ሀገር የሚያሟላ ቢሆን በጥምረቱ አገላለጽ ክፍለ ሀገር የሚያሟላ ቢሆን ዋግምራ አገው ምናምን ላይ እንዲባል አይገደድም። ግን የአካባቢው የህብረተሰቡ ወኪሎች ስምምነት ባለው የወል ስም ነው የሚጠራው። ይሄ ነው ስሜ ካለ ግን ይሄን ቢሆን ይቀጥላል። አቶ አላምረው ሁለት ነገር ነው አሁን እየነገሩኝ ያሉት። በዛኛው ክፍለ ሀገርን አሁን ያለውን ግጭት በሚቀንስ መልኩ ሌሎች አደረጃጀቶችን ነው የምትሉት። ክፍለ ሀገር ሊሆን ይችላል፣ ማዘጋጃ፣ ሌሎች አደረጃጀቶች ሊሆኑ ይችላሉ። የእናንተ ደግሞ ከጥንተ ፍጥረቱ ከመሰረቱ ጀምሮ ሲታገል የነበረው አገው ራሱ በዚህኛው ስርዓት ነው ተዋችሁት ማለት ነው። ጥምረቱ ቢያሸንፍ ይሄን ትተውታላችሁ። አዎ ጥምረቱ ቢያሸንፍ አቋማችሁንም ትቀይራላችሁ ማለት ነው። ለምን ቀይራለህ? ቀይራችኋል እኮ ነው እያልኩት ያለው ታቷ። ይኸውልህ አሁን ያለው በብልጽግና ስርዓት ነው አይደል ያለነው። በብልጽግና ስርዓት ራስን በራስ ለማስተዳደር ክልል ነው የምንጠይቀው። ጥምረቱ ደግሞ ይሄንን በሌላ ዘዴ ፈታው። ግጭትም ለምሳሌ አሁን ክልል ለመጠየቅ ታስሬያለሁ ነው አይደል? ብዙ ታስረዋል። ክልል ሁን ብለህ ግን ክልል የለም እንደዛ የለም። በጥምረቱ በቃ ህጉ ነው የሚፈታው። በጥምረቱ ምንድነው ለምሳሌ ዋግ ክፍለ ሀገር ሊሆን ይችላል። መስፈርቱን ካሟላ ማንንም መለመን አያስፈልገውም ይሆናል። በቃ አለቀ። አቶ አላምረው አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ትኩረቱን በምርጫው 2018 የሚያደርገውና የተለያዩ ፖለቲካ ፓርቲዎች የፖለቲካ ፕሮግራምና ሀሳባቸውን የሚያቀርቡበት ማኒፌስቶ ፕሮግራም ነበር የተከታተላችሁት። አፈወርቅ እያዩ ነኝ። እንግዳይ ደግሞ የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው ናቸው። ጤና ይስጥልን።